ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሳቱን አጫጭር ሁለት መረጃዎች ይዤ ቀርብ ያለው የመጀመሪያው መረጃ ቢቢሲ በዛሬው ዕለት ማለዳ ዓለምን ያስደነገጠ ዘገባ ይዞ ወጥቷል። ይሄውም 764 ስለተባለ የቀኝ ዘመም የሰይጣን አምላኪ ቡድንን የሚመለከት ዘገባ ነው ይዞ ወጣው። ይሄውም ዘገባ በተለያየ ዓለም ጫፍ የሚገኙ ህፃናትን በማህበራዊ ሚዲያ እያጠመደ ራሳቸውን እንዲያጠፉ የሚያደርግ ሰይጣናማ ቡድን ነው ሲል ፈርጆታል። ይህ ቡድን ሰለባ ካደረጋቸው ታዳጊዎች መካከል የአንዷ እናትም በጉዳዩ ዙሪያ ለቢቢሲ ስሟን ቀይራ ቃለ መጠይቅ ሰጥታለች። ቢቢሲ ጉዳዩን አስመልክቶ ያወጣውን መረጃ የማስደምጣችሁ ነው የሚሆነው። በጣም አሳሳቢ ጉዳይ ነው። በሌላ በኩል ክቡራን አድማጮች ላለፉት በርካታ ጊዜ መነጋገሪያ ሆኖ የነበረው ኢትዮጵያዊው ሀዱሽ በዩናይትድ ኪንግደም ጾታዊ ትንኮሳ ፈጽሟል በሚል በፍርድ ቤት ተፈርዶበት የነበረ ሲሆን ሀዱሽ በትናንትናው ዕለት ምሽት ላይ ወደ ኢትዮጵያ እንደተባረረና በትናንትናው ዕለት ምሽት በተነሳው አውሮፕላን እንደተሳፈረ የተገለጸ ሲሆን በጉዳዩም ዙሪያ በዛሬው ዕለት ማለዳ የኢትዮጵያ ፌደራል ፖሊስ ይሄው ግለሰብ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ መድረሱን ገልጿል። የኢትዮጵያ ፌደራል ፖሊስም ይህንኑ ግለሰብ ወደ ፌደራል ፖሊስ ወስዶ ምርመራ እንዳደረገበት ገልጿል። የኢትዮጵያ ፌደራል ፖሊስ በስተመጨረሻ ስለዚህ ግለሰብ የሰጠው ምላሽ ምንድነው የሚለውን ከኢትዮጵያ ፖሊስ የተሰጠው ምላሽ የሚያስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀደም የእንግሊዙ መገናኛ ብዙሃን የሆነው ብሪታንያ ብሮድካስቲንግ ኮርፖሬት ቢቢሲም በዛሬው ዕለት ረፋድ ይዞት የወጣው ዘገባ በርካታ አንባቢዎችን ያስደነገጠ ሲሆን በዩናይትድ ኪንግደም በመላው ዓለም መነጋገሪያ ሆኗል። የቢቢሲ ዘገባ እንደሚያሳየው አንድ የሰይጣን አምላኪ ቡድን ልጆችን እንዴት አድርጎ እንደሚያጠምድ ሰፊ ዘገባ የሰራ ሲሆን በዚህ ዘገባ ውስጥም ልጇን በሰይጣን አምላኪዎች የተነጠቀች አንዲትን ሴት አጋርቷል። ግለሰቧን ለደህንነቷ ሲል ስሟን ቀይሮ ክርስቲና ያለ የጠራት ይሄው የቢቢሲ ዘገባ ክርስቲና ልጇ 764 ከተባለ የቀኝ ዘመም ሰይጣን አምላኪ ቡድን ጋር የተቀላቀለችባት እንደሆነ ተርኮ ዘገባውን ጀምሯል። ቡድኑ ታዳጊ ሴቶችን መጉዳት የሚፈልጉ ወጣትና አዋቂ ወንዶችን በዋናነት የያዘ እጅግ አደገኛ ቡድን እንደሆነ ገልጾ በዩናይትድ ኪንግደምም ከዚህ ቡድን ጋር ትስስራላቸው በሚል እስካሁን 4 ታዳጊዎች ተይዘው በቁጥጥር ስር መዋላቸው ተነግሯል። በዩናይትድ ኪንግደም ኢሴክስ በተባለ አካባቢ የሚኖረው ካሜሩን ፊንገን የተባለ የ6 ዓመት እስራት ተፈርዶበታል። አካላቸው ላይ ጉዳት ማድረስ የሚፈልጉ ሰዎችን በበይነ መረብ ሲነጋገሩ የክርስቲና ልጅም እንደተቀላቀለች የገለጸው ቢቢሲ ከዚያም ወደ 764 ወደ ተባለው ሰይጣናዊ ቡድን እንድትገባም እንደተመለመለችም ይገልጻል። የቡድኑ አባላት ወሲባዊ ድርጊት እንዲፈጽሙ፣ ራሳቸውን እንዲጎዱ ወይም ራሳቸውን ለማጥፋት እንዲሞክሩ እንደሚገደዱ ይገልጻል። ይህ ሁሉ ሲሆን ሌሎች የቡድኑ አባላት በቀጥታ ቪዲዮ እንዲመለከቱ ይደረጋል ምን የተባለው። ቢቢሲ በዘገባው ላይ የጠራት እናት ክርስቲና እንደምትለው አንድ የዚህ ቡድን አባል ልጇን አሳምኖ የቡድኑ አባል እንዳደረጋት ትገልጻለች። እናቴ በደረጃ 4 ካንሰር ምክንያት ስትሰቃይ አይቻለሁ። ልጄ የዚህን ቡድን አባል ስትሆን ያዘንኩትን ያህል ግን በህይወቴ የጎዳይ ነገር የለም ትላለች እናት ክርስቲና ስለ ልጇ ስትናገር። በካንሰር የተያዘ ሰው እየተንገላታ ከሚሞተው በባሰ ልጄ ተሰቃይ ነበረ በማለት የገለጸችው እናት ነገር ግን ልጇን 764 ከተባለው ሰይጣን አምላኪ አደገኛ ቡድን ለማስወጣት መሞከሩ ቀላል እንዳልሆነላትም ትገልጻለች። ልጇም ሰይጣን አምላኪዎቹን ብሎክ እንድታደርጋቸው ወይም ማዋራት እንድታቆም እናት ሞትወት እንዳላቆመች የገለጸች ሲሆን ሆኖም ግን ልጇን ማሳመን ቀላል እንዳልሆነላት ትገልጻለች። አጠቃላይ እንቅስቃሴዋን ከዚህ ቡድን ጋር ፍጹም በማቆራኘት እነሱ በህይወት ከሌሉ ማንምና ምንም እንዳልሆነች እንዲሰማት አድርገዋት እንደነበርም ትናገራለች። ከዚህ አደገኛ ቡድን ልጇን ለማላቀቅ ብዙ ጥረትና ድካም በኋላ በስተመጨረሻም እንደተሳካላት የገለጸች ሲሆን ክርስቲናና ልጇ አሁን ላይ ወደ ቀደመ ህይወታቸው ለመመለስ እየሞከሩ እንደሆነ ትገልጻለች። ቀስ በቀስ ህይወታቸውን ዳግመኛ እየገነቡ እንዳሉ የምትናገረው እናት ልጄም መመገብና መተኛት አቁማ ነበር። እንደ እናት ብቻዬን እንደሆንኩ ተሰምቶኝ ነበር። አቅመቢስነትና ተስፋ ቢስነትም ይሰማኝ ነበር።
የሰይጣን አምላኪዎች ልጄን ነጥቀውኛል ትላለች። የዩናይትድ ኪንግደም ብሔራዊ የወንጀል ምርመራ ተቋም እንደ 764 ያሉ አደገኛ ሰይጣናማ ቡድኖችን በበይነ መረብ ዓለም ያሉ ከፍተኛ ስጋቶች ሲል ገልጿቸዋል። በበይነ መረብ ህፃናት ላይ የሚደርስ ጾታዊ ጥቃት መርማሪ የሆኑት ሮብ ሪቻርድሰን ለቢቢሲ እንደሚሉት ከሆነ እነዚህ ቡድኖች ታዳጊዎችን ያጠምዳሉ፣ የሚፈጽሙትን ወንጀል በቂ ትኩረት አልተሰጠውም፣ ተጎጂዎችን ማናገርም ቀላል አይደለም፣ ተጎጂ መሆናቸውንም ጭምር አያምኑም። ስለዚህም በተለይም ደግሞ ሴት ታዳጊዎችም ለዚህ ጉዳይ ተጋላጭ ናቸው በማለት ያስረዳሉ። ኢንተርኔትና ማህበራዊ ሚዲያ በተስፋፋበት በዚህ ዘመን ወላጆች ልጆቻቸውን በበይነ መረብ ላይ ምን እንደሚያደርጉ እንዲሁም ከነማን ጋር እየተገናኙና እየተነጋገሩ እንደሆነ መከታተል አለባቸው በማለት ይመክራሉ። ለዚህ የልጆችን በይነ መረብ የሚያነሷቸውን ነገሮች መገደብና ቁጥጥር ማድረግ የሚቻልባቸው ስርዓቶችም እንዳሉ ያስረዳሉ። ከዚህ ቀደም የ14 ዓመት ታዳጊ ሞሊ ረሰል በማህበራዊ ሚዲያ የሚረብሽ ይዘትን ከተመለከተች በኋላ ራሷን አጥፍታለች። በሞሊ ስም የተቋቋመው ሞሊ ሮስ ፋውንዴሽን መስራች አንዲ በሮውስ 764 የተባለውን ይህንን ሰይጣናማ ቡድን እየተስፋፋ መምጣቱን በእጅጉ ያሰጋቸዋል። ይህ ቡድን በአስደንጋጭ ሁኔታ እየተስፋፋ ነው። ልጆች የሚጠቀሙባቸው ማህበራዊ ሚዲያዎች ላይ በግልጽ ነው የሚንቀሳቀሱት ይላሉ። በታዳጊዎች ዘንድ ለሚፈጸም ራስን ማጥፋትና አካል መጉዳት በዋናነት ተጠያቂው እነዚህ ቡድኖች መሆናቸውንም ይገልጻሉ። እንደ ቢቢሲ ገለጻ ከሆነ 764 የተባለው ሰይጣናማ ቡድን የተጀመረው በአውሮፓውያኑ 2020 እንደሆነ ታሪኩን አስረድቶ አሜሪካዊው ብራድሊ ካንዴድ በ15 ዓመቱ ነበረ ቡድኑን የጀመረው በማለት ገልጿል። ይህ የሰይጣን አምላኪ ስብስብ መለያው ያደረገው የቴክሳስ ግዛት የፖስታ አድራሻ ቁጥር እንደሆነም ይታመናል። ዓለም አቀፍ ንቅናቄ የሚያደርጉ ቀኝ ዘመን ቡድኖች ቅጥያ መሆኑን ፖሊስ በዝርዝር የገለጸ ሲሆን መሳሪያ መታጠቅን የሚያበረታታ ነው ሲል ይገልጸዋል። ካሜሩን ፊንገን ቡድኑን የተቀላቀለው በ18 ዓመቱ የነበረ ሲሆን በፖሊስ ከተያዘ በኋላ በሰጠው ቃል ቡድኑ በልዩነት ጥቁሮችንና የአይምሮ ህመም ያለባቸውን ሰዎች ይበዘብዛል በማለት አጋልጧል። ራስን ማጥፋት በማበረታታት የሽብር ጥቃትን ለማድረስ የሚውል ጽሑፍ በማጋራትና የህፃናትን እርቃን ምስል በመለጠፍ ጥፋተኛ መሆኑንም አምኗል። በፈጸመው ወንጀል ጥፋተኝነቱ ተነጋግጦ እስራት ሲፈረድበት አቃቢ ህግ ለማህበረሰብ ትልቅ አደጋ ነው በማለት አስረድቷል። የዩናይትድ ኪንግደም የጸረ ሽብር ተቋም እነዚህም ቡድኖች ከፍተኛ ስጋት ሲል ፈርጇቸዋል። ከአውሮፓውያኑ 2009 ጀምሮ በተለያዩ የሀገሪቱ ከተሞች የጸረ ሽብር ቡድኑ እንቅስቃሴ እያደረገ ነው። የተቋሙ ኃላፊ መርማሪ የሆኑት ፖሊስ ክሌር ፊልንግ በሁኔታው ሲናገሩ የካሜሮን ፊንገን መታሰር እነዚህም ቡድኖች በቅርበት ለመከታተል በር ከፍቶልናል፣ ብዙ መረጃም አግኝተናል ብለዋል። ወላጆች ልጆቻቸው ላይ የተጋረጠውን አደጋ እንዲረዱ ማድረግ አንዱ የንቅናቄው አካል ነው በማለት ገልጸው ታዳጊዎች ምን ውስጥ እየገቡ እንደሆነ እንዲከታተሉ ማድረግ አንዱ ስራችን ነው ብለዋል። አምና የአሜሪካ የሀገር ውስጥ ወንጀል መርማሪ ተቋም ኤፍቢአይ 764 ቡድን የተለያዩ ወንጀሎችን በሰለባዎች ላይ እንደሚፈጽም ማስጠንቀቂያ ጭምር እስከ ማውጣት ደርሶ ነበር። ከነዚህም ውስጥ ቡድኑ በማስፈራራትና በማጭበርበር ሰዎችን ራሳቸውን እንዲጎዱ ወይም ራሳቸውን ሲያጠፉ አሊያም ወሲብ ሲፈጽሙ በቀጥታ እንዲያሳዩ ያስገድዳቸው እንደነበረም ተመልክቷል። ኤፍቢአይ ከዚህ ቡድን ጋር ትስስር አላቸው የተባሉ 250 ግለሰቦች ላይ ምርመራ ከፍቶም አስሷቸዋል። ከዚህ ቡድን ጋር በተያያዘ በቁጥጥር ስር የዋሉ ተጠርጣሪዎች ህፃናትን በመበዝበዝ በእገታና በግድያ በ8 ሀገራት ተከሰዋል። የካሜሮን ፊንገንን ጉዳይ የመረመረው የእንግሊዝ ፖሊስ ከቢቢሲ ጋር ባደረጉት ቆይታ ታዳጊዎችም አስከፊ ወንጀል እንዲፈጽሙ በቡድኑ እንደሚገደዱም ገልጸዋል። ሰዎችን በመበዝበዝ ወይም የውሸት ፈንጂ ሊፈነዳ ነው ብለው ስጋት የሚፈጥሩ ናቸው ብለዋል። ለመዝናናት ብለው 764 ቡድንን የሚቀላቀሉ ወይም የተቀላቀሉ ሰዎች በስተመጨረሻ ወደ አክራሪ የቡድኑ መሪነት ወይም የቡድኑ አጀንዳ ቀያሽነት ተለውጠዋል ሲሉ ስለ ሁኔታውና ስለ ሰይጣናማ ቡድኑ አስከፊነት ገልጸዋል። እዚህ ላይ አሁን ሙሉ በሙሉ በቁጥጥር ስር
ለመዋል እየሰራ ነው። ማህበራዊ ሚዲያ ግን ለዚህ የሰይጣናማ ቡድን መንሰራፋት ትልቁ ምክንያት ነው ብለውታል። በሌላ ዜና በዩናይትድ ኪንግደም በጾታዊ ትንኮሳ ተፈርዶበት ወደ ኢትዮጵያ የተባረረው ኢትዮጵያዊው ሀዱሽ በዛሬው ዕለት ማለዳ ኢትዮጵያ የገባ ሲሆን በጉዳዩ ዙሪያ የኢትዮጵያ ፖሊስ ምላሽና ማብራሪያ ሰጥቷል። በዩናይትድ ኪንግደም ፈጽሞታል በተባለ ጾታዊ ትንኮሳ ምክንያት ተፈርዶበት ወደ ኢትዮጵያ እንደተባረረ የተነገረው ሀዱሽ ገብረስላሴ በዛሬው ዕለት ማለዳ ኢትዮጵያ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ከደረሰ በኋላ መለቀቁን ነው የፌዴራል ፖሊስ ለቢቢሲ የገለጸው። የኢትዮጵያ የፌዴራል ፖሊስ የህዝብ ግንኙነት ኃላፊ የሆኑት አቶ ጀይላን አብዲ ስለ ሁኔታው እንደተናገሩት ግለሰቡ ከዩናይትድ ኪንግደም ተባሮ ወደ ኢትዮጵያ ሲላክ አብሮ የመጣ ምንም አይነት ወንጀልም ሆነ ምንም አይነት ክስ የለም በማለት ገልጸዋል። በዚህም ምክንያት ግለሰቡ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ፌዴራል ፖሊስ ቢሮ እንዲወሰድ ከተደረገ በኋላ ተለቋል በማለት አብራርተዋል። ለኛ አብሮ በግለሰቡ ላይ ተያይዞ የመጣ ክስ ስለሌለበት ለቀነዋል ያሉት የህዝብ ግንኙነት ኃላፊው ምንም አብሮ የመጣ ወንጀል ክስ የለም፣ እኛ ጋር መጥቶ አጣርተን ምንም አይነት አብሮ የመጣ ክስ ከሌለ ፖሊስ ይለቀዋል፣ ለቀነዋል በማለት ገልጸዋል። የህዝብ ግንኙነት ኃላፊው ለቢቢሲ እንዳረጋገጡት በዩናይትድ ኪንግደም ውስጥ ከፍተኛ ውዝግብ አስነስቶ የነበረው ሀዱሽ ኢትዮጵያ ከገባ በኋላ መለቀቁን በተመለከተ በአሁኑ ሰዓት እኛ ስር አይደለም ለቀነዋል ሲሉ ነው ምላሽ የሰጡት። ሀዱሽ ገብረስላሴ ቅባቱ በጀልባ ከፈረንሳይ ወደ ዩናይትድ ኪንግደም ከገባ በኋላ በአንዲት ታዳጊና አዋቂ ሴት ላይ ትንኮሳ ፈጽሟል በሚል ነው የዩናይትድ ኪንግደም ፖሊስ በቁጥጥር ስር አውሎት የ12 ወራት እስር የፈረደበት። ሀዱሽ ባለፈው ሳምንት አርብ ከእስር ቤት በስህተት ከተለቀቀ በኋላ በተደረገ ፍለጋ ከሁለት ቀናት በኋላ በሰሜን ለንደን ያለምንም ግርግር እጁን ሰጥቶ ተይዟል። ዩናይትድ ኪንግደም ውስጥ ፈጽሞታል በተባለው ጾታዊ ትንኮሳ እንደተፈረደበት የተነገረውና በስህተት ተለቆ የነበረው ሀዱሽ ገብረስላሴ ቅባቱ ከዩናይትድ ኪንግደም ወደ ኢትዮጵያ መባረሩን የሀገሪቱ መንግስት ያስታወቀው ዛሬ ማለዳ ረቡዕ ጥቅምት 19 ቀን 2018 ዓ.ም ማለዳ ነበር። ሀዱሽ ከፈረንሳይ በባህር ወደ ዩናይትድ ኪንግደም ከገባ በኋላ ይኖርበት በነበረበት ኤሴክስ በተባለ ከተማ የ14 ዓመት ታዳጊና ሌላ ሴት ላይ ጾታዊ ትንኮሳ በመፈጸም ተከሶ የ1 ዓመት እስር ወይም 12 ወራት እስር ተፈርዶበት ነበር። ፍርድ ቤት የቀረበው ሀዱሽ እኔም እምነቴም ሆነ አስተዳደጌ ባህሌም ይህንን እንዳደርግ ፈጽሞ አይፈቅድልኝም በማለት የተከራከረ ቢሆንም ፍርድ ቤት ግን ጥፋተኛ ብሎታል። ባለፈው ሳምንት አርብ ዕለት በስህተት ከእስር ቤት ከተለቀቀ በኋላ ለሁለት ቀናት ሲፈለግ ቆይቶ በሰሜን ለንደን አንድ መናፈሻ ውስጥ ነው የተያዘው። በኋላም ወደ ማረሚያ ቤት እንደሄደም ፖሊስ ዘግቦ ነበር። የዩናይትድ ኪንግደም ጠቅላይ ሚኒስትርን ጨምሮ በሀገሪቱ ከፍተኛ ባለስልጣናትና በተቃዋሚዎች መካከል ውዝግብ ፈጥሮ ጭምር የነበረው ግለሰቡ አሁን ወደ ኢትዮጵያ መላኩን የዩናይትድ ኪንግደም መንግስት የገለጸ ሲሆን የኢትዮጵያ ፌዴራል ፖሊስም ኢትዮጵያ መድረሱን አረጋግጧል። ማክሰኞ ዕለት ማታ ወደ ኢትዮጵያ በሚጓዝ አውሮፕላን መሳፈሩንና ረቡዕ ዕለት ማለዳ ዛሬ ኢትዮጵያ መድረሱን ዩናይትድ ኪንግደም መንግስት አስታውቋል። የሀገር ውስጥ ጉዳይ ሚኒስትር የሆኑት ሻባና መሐመድ ባለፈው ሳምንት የተከሰተውን በድጋሚ መሆን የለበትም የተቀሰቀሰው የህዝብ ቁጣ እኔም እጋራዋለሁ ሲሉ ተደምጠዋል። ሀዱሽ ወደ ሀገሩ ለመመለስና ከብሪታንያ ምድር ለማስወጣት ያለው አማራጭን ሁሉ ተጠቅም ያለው ይህ ህፃናትና ወሲባዊ ትንኮሳ ላይ የሚፈጸም ነገር ልንከላከለው ይገባል። በጣም አደገኛ ነገር ነው። በዚህ የተነሳ ጎዳናዎቻችን ደህንነታቸው የተጠበቀ ሊሆን አይችልም ነበር ሲሉ ገልጸዋል። ሀዱሽ ወደ ዩናይትድ ኪንግደም ዳግመኛ እንዳይመለስ በሚል መባረሩን ነው የሀገር ውስጥ ጉዳይ ሚኒስትር የተናገሩት። ሀዱሽ ታስሮበት ከነበረው ቼልምስፎርድ ከተሰኘው እስር ቤት ወደ ስደተኞች ማቆያ ማዕከል ከተወሰደ በኋላ የውጭ ዜጋ ጥፋተኞችን ከሀገር በፍጥነት ለማስወጣት በተዘጋጀው ስፍራ መሰረት እንዲወጣም ተደርጓል። ባለፈው ሳምንት ሀዱሽ ከእስር ቤት በስህተት መለቀቁን ተከትሎ የፍትህ ሚኒስትሩ ዴቪድ ላሚ ሰዋዊ በሆነ ስህተት መሰረት ተለቋል ሲሉ ተናግረው ነበር። በኢሴክስ ፖሊስ ሀዱሽ በስህተት መለቀቁን ባወቀበት ወቅትም እርሱ በከተማው ውስጥ ያገኛቸውን ሰዎች ድጋፍ በመጠየቅ ወደ ለንደን የሚጓዝ ባቡር ተሳፍሮ እንደነበር አመልክቷል። ባለፈው እሁድ በፊንስበርግ የመናፈሻ ስፍራ በሚገኝ የመኪና ማቆሚያ አካባቢ ከታየ በኋላ ለፖሊስ ጥቆማ በመድረሱ
በቁጥጥር ስር ውሎ ወደ ማረሚያ ቤት መላኩን የገለጸው የእንግሊዙ መገናኛ ብዙሃን ቢቢሲ ሀዱሽ ከሀገር ከተባረረ በኋላ የሀገር ውስጥ ጉዳይ ሚኒስትር ከፍተኛ ባለስልጣን የሆኑት አሌክስ ኖሪስ ለቢቢሲ ጉዳዩን ማብቃት ባለበት መልኩ አውቀቷል ሲሉ ተናግረዋል። ይህ ስህተት መሆኑን እንቀበላለን። በሁኔታው እኛንም ህዝቡንም በጣም ተደናግጠናል። በማረሚያ ቤቶችም ተመሳሳይ ነገር እንዳይደገም ጥፋተኞችም ወደ ሀገራቸው ለመላክ ከእስር ቤት ሲወጡ ጠንካራ ማጣራቶችን ጨምሮ አፋጣኝ የቁጥጥር እርምጃ መወሰዱን እንዲሁም ገለልተኛ መርማሪ ቡድን ከድርጊቱ የተወሰደውን ትምህርት መለየቱንም ተናግረዋል። ገለልተኛ ወገን ያደረገው ምርመራ ሀዱሽ እንዴት ከእስር ቤት ሊለቀቅ እንደቻለና የእስር ቤቱ ሰራተኞች በቂ ልምድ ስልጠናና ቴክኖሎጂ ነበራቸው ወይ የሚለውን እየፈተሸ ይገኛል። ሀዱሽ ወደ ዩናይትድ ኪንግደም ከፈረንሳይ በጀልባ ከመግባቱ በፊት ሊቢያና በጣሊያን አድርጎ እንደተጓዘም ተመልክቷል። ሐምሌ ወር ላይ ጾታዊ ጥቃት በመፈጸም ተጠርጥሮ በቁጥጥር ስር ሲውልና እርሱና ሌሎችም ጥገኝነት ጠያቂዎች በሚኖሩበት ሆቴል አካባቢ ከፍተኛ የተቃውሞ ሰልፍ ተካሂዶም እንደነበር በተደጋጋሚ በዓለም አቀፍ መገናኛ ብዙሃን ሲዘገብ እንደነበር አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።